አዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ከህገ መንግስታዊና ከሀገር ሉዓላዊነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ለማድረግ ተስማሙ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነትን በዛሬው ዕለት የተረከቡት ሌተናል ጄኔራል ታደሰ ወረደ ከህገ መንግስታዊ ከህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ የተባሉ ግንኙነቶችንና እንቅስቃሴዎች እንዲቆሙ ለማድረግ ተስማሙ። አዲሱ ፕሬዝዳንት ይህን ቃል የገቡት በርክክብ ስነስርዓቱ ላይ በፈረሙት የጊዜያዊ አስተዳደሩ የተልዕኮ አፈጻጸም የቃል ኪዳን ሰነድ ላይ ነው። ሌተናል ጄኔራል ታደሰ ክልሉን የመምራት ስልጣን ከአቶ ጌታቸው ረዳ የተረከቡት ዛሬ ማክሰኞ መጋቢት 30 2017 ዓ.ም በጠቅላይ ሚኒስትር ጽህፈት ቤት በተካሄደ ስነ ስርዓት ላይ ነው። በትግራይ ክልል አካታች ጊዜያዊ አስተዳደር እንዲቋቋም የሚያስችል ደንብ በሚኒስትሮች ምክር ቤት የጸደቀው 2015 ዓ.ም ነበር። ይህንን ተከትሎ ጠቅላይ ሚኒስትር አብይ አህመድ የህወሓት ስራ አስፈጻሚ ኮሚቴ አባል የሆኑት አቶ ጌታቸው ረዳን ጊዜያዊ አስተዳደሩን እንዲመሩ በመጋቢት 14 2015 ዓ.ም መሾማቸው ይታወሳል። አቶ ጌታቸው የፕሬዝዳንትነት ስልጣኑን ከተረከቡ ከሁለት ሳምንት በኋላ ይፋ ባደረጉት ካቢኔያቸው ምክትላቸው አድርጎ የሾሟቸው ሌተናንት ጄኔራል ታደሰ ነበር። ሌተናንት ጄኔራል ታደሰ ከምክትል ፕሬዝዳንትነታቸው በተጨማሪ የሰላምና ጸጥታ ካቢኔ ሴክሬታሪያት ኃላፊ ሆኖ ላለፉት 2 ዓመታት ሲሰሩ ቆይተዋል። የዛሬውን የስልጣን ርክክብ ተከትሎ ጠቅላይ ሚኒስትር አብይ በይፋዊ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ሌተናንት ጄኔራል ታደሰን ባለፉት 2 ዓመታት የነበሩ ድካሞችንና ጥንካሬዎችን በግልጽ የሚገነዘቡ ሰው ናቸው ብለዋቸዋል። የቀድሞ ምክትል ፕሬዝዳንት ጊዜያዊ አስተዳደሩን እንዲመሩ የተመረጡት አሁን ትግራይ ውስጥ ያለውን ክፍተት ሞልቶ ወደፊት ሊወስዱ ይችላሉ በሚል በብዙ አካላት በመታመኑ ምክንያት እንደሆነም ጠቅላይ ሚኒስትር አብይ በዚሁ መልእክታቸው ላይ አስፍረዋል። ጠቅላይ ሚኒስትሩ ከአንድ ሳምንት በፊት ለትግራይ ህዝብ ባስተላለፉት መልእክት የትግራይ ክልል ጊዜያዊ አስተዳደርን በፕሬዝዳንትነት ለመምራት ብቁ የሚሆኑ እጩዎቹን እንዲጠቁሙ ጥሪ አቅርቦ ነበር። ሚኪ ነኝ ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ እንዲሁም ሚዛናዊ መረጃ ያገኙ። ለሰዓታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።